ተመልካቾቻችን እንደምን ሰንብታችኋል? እንግዲህ ዛሬ የምንገኘው ካይዘር ፐርማነንት ሴንተር ፎር ቶታል ሄልት የሚባለው ማዕከል ውስጥ ነው። ከዚህ በፊት እንግዲህ የሄለን ሾው ፕሮግራም እዚህ ማዕከል ሰርተናል። ካይዘር በጣም ትልቅ የኛን ፕሮግራም በተለይ ኢምፓወር ዘ ኮሚኒቲ ዊኬንድ ምናዘጋጀው በየአመቱ እዚህ እኛን በጣም ሰፖርት የሚያደርግ ድርጅት ነው። ከ17000 በላይ የሚሆኑ ኢትዮጵያውያንና ኤርትራውያን ሜምበሮች አሏቸው። ከዛም ደግሞ በጣም ብዙ ዶክተሮች፣ ብዙ ነርሶች አድሚኒስትሬሽን ውስጥ በዚህ በዲሲ ቨርጂኒያ ሜሪላንድ ውስጥ የሚሰሩ ብዙ ኢትዮጵያውያኖች የሚገኙበት ማዕከል ነው። እንግዲህ በዛሬ ፕሮግራማችን አዌርነስ በጣም የሚያስፈልገው ሐሳብ ልጆችን ስለማሳደግ ነው የምንነጋገረው። ብዙ ጊዜ አዳዲስ ወላጆች እንደዚሁም ደግሞ አያቶች እንደገና ከብዙ አመት በኋላ ህፃን ልጆች ወደ ቤታቸው ሲመጣ ልጆችን ስለማሳደግ ብዙ ጥያቄዎች ይመጣሉ። ከጊዜ ወደ ጊዜ እያወቅን ስንሄድ አዳዲስ የሚመጡ ሳይንቲፊክ የሆኑ ዕውቀቶች ይኖራሉና ልጆችን እንዴት እንደምናሳድግ ከመጋገብ ስለ ክትባት ስለሚኖሩን ጥያቄዎች እንደዚሁም በኦቲዝም እንደ ዲቨሎፕመንታል ዲሌይ ወይም ደግሞ የእድገት መዘግየትን የመሳሰሉ ነገሮች ሲመጡ ምን አይነት መፍትሄ ነው ለልጆቻችን ማበጀት ያለብን የሚለውን ሰፋ ባለ መልኩ አዌርነስን የሚፈጥር ፕሮግራም ነው ያዘጋጀንላችሁ። የጋበስኩላችሁ እንግዳ ዶክተር ፑፒ ደምሴ እንኳን ደህና መጣሽ ወደ ሄለን ሾው። ለብዙ አመታት የህፃናት ሐኪም በዚህ በካይዘር ፐርማነንት ውስጥ ብዙዎችን ኢትዮጵያውያኖችን ብዙ ኤርትራዎች ፔሸንቶች አሏት። ይሄ በፓሽን እንደው በጣም ህዝቤን ረዳለው ያሽ ለብዙ አመታት የሰራሽበት ስራ ነው። በተለይ ዲቨሎፕመንታል ዲሌይን በተመለከተ ኦቲዝምን በተመለከተ የሀገራችን ህዝብ እንደ ቋንቋዬን የሚናገር ዶክተር ጋር ስጥኝ ይያሉ ፈልገው እንደሱ አይነት ዶክተር ጋር መተው በኮምፎርታብል ሆነው የሚሰማቸውን ነገር መጠየቅ እንዲችሉ ብዙ ነገር አዌርነስ ላይ ሰርተሻል ዶክተር ፑፒና ይሄንን ቆይታ ካንቺ ጋር ለማድረግ በመቻሌ በጣም ደስ ብሎኛል። Thank you ሄለኒ። እና እንግዲህ እስቲ ወደ ቆይታችን ስንገባ ትንሽ እንተዋወቅሽና ዶክተር ፑፒ አንደኛ ወደዚህ ወደ ልጆች ሐኪምነት የወሰደሽ ኢንስፓየር ያረጋሽ ምን እንደሆነ ብትነግሪኝ ደስ ይለኛል። ትንሽ ደስ የሚል ታሪክ ከጀርባው ስላለ ነው። እንዳልኩት ብዙ አመት በእኛ ህብረተሰብ ውስጥ ሰርተሻል። እስቲ ትንሽ ባክግራውንድሽን ብትነግሪኝ ደስ ይለኛል። እሺ thank you ሄለኒ thank you for having me here ደስ ብሎኛል በጣም ስለመጣው አንቺም ለልጆችም ለህክምና ለጤና በአጠቃላይ ዲስትሪቢዩት የምታደርገው ኢንፎርሜሽን በጣም valuable ነው እና I am honored to be here honestly. Sure. So anyway እንዳለችው ፑፒ ደምሴ ይባላልው። ህክምና ውስጥ የገባሁት ምክንያት ትልቁ ለኔ ኢንፍሉዌንስ ህክምና ለመግባት አባቴ ነው። አባቴ ፕሮፌሰር ደምሴ ሀብቴ ይባላል እና actually he was የመጀመሪያ ፔዲያትሪሽን ኢትዮጵያ ውስጥ አባቴ ነው እና እኔ ሳድግ እንዳውም ልጅ ሆኜ ትንሽ ልጆች ሆነን ከመንግስት በፊት ማለት ነው ለጽሃይ ሆስፒታል የሚባል ግቢ ውስጥ ነበር ቤቶቻችን ሁሉ የነበሩት እኛና ሌላ የሐኪም ልጆች እና እኔ ያደኩት ልጆች ከአባቴ ጋር እንዴት አይነት ኢንተራክሽን እንደነበራቸው ያየሁኝ የሱ ከልጆች ጋር በጣም ስፔሻል የሆነ ሪሌሽንሺፕ ያለው ሰው ነው እና በጣም ለኔ ኢንስፓየሪንግ ሆኖ ያደኩስ መጣ ህክምና ለራሴ ካሪየር በየሳስብ ህክምና በቃ ወዲያውኑ ወደ ልጆች ሐኪም ለመሆን ነበር አምቢሽኔ። ስለዚህ ለሱ ክሬዲት የምሰጠው አባቴን ነው። አስደስተሻቸዋል ማለት ነው። I'm sure አሁን በህይወት አለ እግዚአብሔር ይመስገን እና ስለዚህ እኔ ፔዲያትሪክስ በጣም ፓሽኔት የሆንኩበት ቶፒክ ነው። ፕራይመሪ ኬር ኢን ጀነራል ፓሽኔት የሆንኩበት ቶፒክ ነው። ፕሪቨንቲቭ ኬር ፓሽኔት የሆንኩበት ቶፒክ ነው። በዚህ ምክንያት ነው እኔ ራሴ ስራ ሲጀምር ወደ ካይዘር ፐርማነንት የመጣሁት። ለምን የካይዘር ፐርማነንት ሚሽን ሪሊ በጣም ፎከሱ በፕሪቨንሽን ነው እና በተለይ ዲሲ ኤሪያ ደግሞ ከሀገሬ ሰው ጋር ለመስራት የሚሰጠኝ ኦፖርቹኒቲ ሪሊ በጣም ስፔሻል ኦፖርቹኒቲ ነው እና ደስ ብሎኝ ነው የምሰራው። ፎልስ ቸርች ቨርጂኒያ ውስጥ ያለው ካይዘር ፐርማነንት
ፋሲሊቲ ውስጥ ነው የምሰራው 17 አመት ሆኖኛል እዚህ ስሰራ ከዛ በፊት ካሊፎርኒያም ካይዘር ፐርማነንቴ 7 አመት ሰርቻለሁ ግን በዚህ አካባቢ እንኳን 17 አመት ሰርቼ ማአት ኢትዮጵያዊ ኤርትራዊ ደስ ይያለኝ ነው ይሄን ስራ የምሰራው እና በተቻለ መጠን ትምርቱን አስፋፍተን ለሰው ሁሉ እንዲሳተፍ ነው እንግዲህ እዚህ ያለው ትንሽ አስቀሽ ነበር ቀደም 17000 ስል ከ17000 2000 የኔ ታካሚ ሳይሆን አይቀርም ብለሽኝ ነበር ዳመኒ ነው የምታዩ ማለት በጣም ብዙ ነው አዎ ደግሞ እየጨመረኛው እዚህ ኮሚኒቲያችንም እየጨመረ ሲመጣ ካይዘር ሜዲኬድ መቀበል ሲጀምር እንደዚህ ነገር ሲሆን በጣም ተስፋፍቶ አሁን ጥሩ እድላገኝሽ ማለት ነው ሰው ለመርዳት እንግዲህ ዋናው ነገር ስለ ልጆች እድገት ስንናገር በአብዛኛው ወላጆች እኔ እንግዲህ ልጆች ህፃናቶች ሆነው መጽሐፍም የምናነበው ኢንፎርሜሽን ከዶክተሮቻችን ማግኘት የምንፈልገው የእድገት ደረጃዎችን በተመለከተ ነው እና እስቲ ስለዛ እንግዲህ is it the first የመጀመሪያዎቹ 5 አመት ነው የመጀመሪያዎቹ 3 አመት ነው በጣም ወላጆች ክትትል ማድረግ ያለባቸው የእድገት ደረጃዎች ምን የመጀመሪያ 5 አመት እርግጥ በጣም ኢምፖርታንት ነው ግን እንዳልሹ የመጀመሪያው 3 አመት ሁሉ ጊዜኛ ኢንፎርሜሽን የምንሰጠው የልጅ አንጎል እስከ 3 አመቱ ድረስ 80% ፖቴንሻሉን ይደርሳል የብሬን ዲቨሎፕመንት ማለት ነው ስለዚህ እዚህ ከ0 እስከ 3 ባለ በተለይ ደግሞ ከ2 እስከ 3 ያለው እድሜ ላይ ማአት ኢንፎርሜሽን ለመቀበል አንጎላቸው የተሰናዳ ነው ያን ጊዜ ትንሽ ወደ ኋላ የመሆን ምልክት ካየን ቶሎ አይደንቲፋይ አድርገን ቶሎ ደርሰንበት የሚያስፈልገውን አይነት መከላከል ወይም ወደፊት የሚረዳቸው ትምህርትም ሆነ ቴራፒም ይሁን ያን ጊዜ ፕሮቫይድ ማድረግ የልጆቹን መጨረሻቸው በጣም እንዲሻሻል አድርጎ አግኝተናል ስለዚህ እሱ ላይ በጣም ፎከስ ማድረግ ጥሩ ነው ልጆችን ከማንንም ይበልጥ ወላጅ ነው የሚያውቀው አይደለ ሐኪም ቤት ሲኬድ 20 ደቂቃ ወይ 30 ደቂቃ ነው ከሐኪም ጋር ኢንተራክት የሚደረገው ቤት ስትሆኑ ግን እናንተ ቤተሰብ ሁሉን ነገር ያስተውላል ስለዚህ በብዙ ጊዜ ሐኪም ቤት ሲኬድ ዌል ቪዚት የጤና ቪዚት ሲኬድ ፎርሞች አሉ የሚሞሉ እና ሐኪሙ እንግዲህ ዲቴል ማአት ነገር ነው በትንሽ ጊዜ ውስጥ መጨረስ ያለበት ስለዚህ በፎርም መሰረት ምን አይነት ስኪል እንደሚሰጥ እናንተ ቤተሰብ ባለው ኤክስፒሪየንስ ይገላበጣል ወይ ይስቃል ወይ እንደ እድሜው appropriateness እነሱን ፎርሞች በትህትና ሞልታችሁ ከሐኪም ጋር ትንሽ ወደ ኋላ መሄድ አይነት ምልክት ከታየ ከሐኪም ጋር ተነጋግሮ ቶሎ ብሎ የሚያስፈልገውን እርምጃ እንዲወሰድ በጣም ያስፈልጋል ይሄ እንግዲህ ማለት ወላጆች በዚህ እድሜ ልጄ እንዲህ ማድረግ አለበት ወይም ተብሎ እንግዲህ ኤስቲሜት ነው የምትሰጡት አይደለ የአንድ አመት ልጅ ከአንድ አመት እስከ 2 አመት ልጆቻችሁ እንደዚህ ነገሮች ማድረግ አለበት ከ2 አመት ልጅ እንደዚህ ብላችሁ የምታወጧቸው ነገሮች ሊስቶች አሉ አይደለ ዶክተሮች አሁን እንዳልሽው እና እነዚህ ነገሮች እንግዲህ ወላጆች ማወቅ አለባቸው ለመጠየቅም ማለት ነው ልክ ነው አይደለ ዶክተር ሚላቸውን ብቻ ሳይሆን ማወቅም ይኖርባቸዋል ብዙ ጊዜ አንቺ ጋር የሚመጡት ፔሸንቶች ስለዚህ ምንድነው የሚሉሽ ዋው ልክ ነሽ ደግነቱ ብዙ ኢንፎርሜሽን አለ ዲቨሎፕመንታል ቼክሊስት ሲዲሲ ራሳቸው ዲቨሎፕመንታል ቼክሊስት አለ ከ0 እስከ 1 ወር ከ1 ወር እስከ 2 ወር ከ2 ወር እስከ 4 ወር የሚጠበቀውን 100% አይደለም ግን 90% ልጆች በዛ እድሜ ይሄንን ስኪል ካደረጉ የኔ ልጅ ከሌለው እሱ ስኪል እንዳስተውለው ያደርገኛል እንድከታተለው ያደርገኛል አይደለ ስለዚህ ኢንፎርሜሽኑ አለ ልክ ነው ሁሉ ነገር እንደምናውቀው መኪና ለመግዛት ብንፈልግም አንብበን ነው ሁሉም ልጅም ለማሳደግ እየተነበበ ግን ሪላየብል የሆነ የተጠና ሳይንቲፊክሊ ሰፖርትድ የሆነ ዌብሳይቶች እየተካሄዱ ሲዲሲ አሪፍ ነው ለዚህ ምን አይነት ቼክሊስት እንደሚያስፈልግ በደፈናው የመጀመሪያ አመት ላይ ልጆች ብዙ የዲቨሎፕመንታል ኒዳቸው ኒውትሪሽን ነው ፍቅር ነው ያን ጊዜ ነው ትራስት ኤንድ ቦንዲንግ ክሬት የሚደረገው ከወላጅ ጋር እንዲህ አይነት ኢሞሽናል ኮኔክሽን ያለው አይነት ዲቨሎፕመንት ነው ያው ሌላውንም በ4 ወር ይገለባበጣሉ በ6 ወር ይቀመጣሉ በ9 እስከ 1 አመት ይድሃሉ ይቆማሉ እንዲም አለ ግን
እስከ አንድ ተኩል ባለው ቋንቋ መምጣት ይጀምራል ማማ ዳዳ ስፔሲፊክ ለቤተሰብ ፓፓ እንደ ቋንቋ ዳዳ ባባ እንደ ቤተሰቡ ይጀምራሉ በአንድ አመት ተኩል እስከሚኖራቸው ከሱ ሌላ አንድ 10 ቃል እንዲኖራቸው እንጠብቃለን ከዛ ግን ከ18 ወር ከአንድ አመት ተኩል እስከ 2 አመት ባለበት ጊዜ ግን language explosion እንለዋለን ቋንቋው በቃ በደንብ መበጸግ ይጀምራል ስለዚህ 2 አመት ሆኖ ሲመጡ ከ50 እስከ 100 ቃል እንዲኖራቸው ኤክስፔክት እናደርጋለን እንግዲህ ታይሽ ከ10 ቃል 18 months እስከ 50 እስከ 100 ቃሎችን አንድ ላይ ኮምባይን ማድረግ ሁለት ቃሎች የማማ መኪና ማሚ ካር more milk እንደዚህ በእንግሊዝኛም ሆነ በአማርኛ ሁለት ቃል መደባለቅ ይጀምራሉ እና ከ2 እስከ 3 በቃ ላንጉዌጅ በደንብ ኤክስፕሎድ ያደርጋል እንግዲህ ይሄ ላንጉዌጅ በሚመለከት ነው በግሮስ ሞተርም የራሱ ክራይቴሪያ ይኖረዋል ግን በቋንቋ ያቺ 18 ወር እስከ 2 አመት ባለችው እሷ ጊዜ ክሪቲካል ናት early identification በተለይ እንደ autism እንደ speech delay የሚመጣው እኛ ሀገር አሁን እዚያ ሀገር በተለይ ኢትዮጵያም ነው ግን በጣም እየበዛ መጥቷል autism ኬሶቻችን ስለዚህ ቶሎ አግሬሲቭ ሆነን በትክክል ጊዜ አይደንቲፋይ አድርገን ኢንተርቬንሽን መጀመር በጣም አስፈላጊ ነው አገሩም ለዚህ ይመቻል ለምን early intervention services የሚባል ሰርቪስ አለ early intervention services በስቴት ፕሮቫይድ የሚደረግ ሰርቪስ ነው በየስቴቱ አለ ስማቸው ትንሽ ሊቀያየር ይችላል እንደ ስቴቱ አንዳንዴ early on ይላቸዋል early intervention ይላቸዋል ብቻ state funded program በብዛት ኮስት የለውም ሁሉም ስቴት አይደለም ግን ብዙ ስቴቶች ኮስት የላቸውም እና መጥቶ ቤትሽ ልጅሽን ኢቫሉዌት አድርገውልሽ ያው ይሄኛው ከሌላ ልጆች ጋር ኮምፔር ሲደረግ ይሄን ያህል ትንሽ ይቀረዋል አመጋገብ ሊቀርበት ይችላል ወይ አይ ኮንታክቱ ትክክል ላይሆን ይችላል ወይ ስፒቹ እንደሚገባ አይደለም ይሉና ከዛ አስተማሪ የመጣ ቤትሽ ቴራፒስት ቤትሽ የመጣ ልጅሽን እንዲረዳ ያደርጋል በጣም ትልቅ ሰርቪስ ነው ሞርክ ስለሱ ማውራት ፈልጋለሁ ትንሽ አጠር ያለች ረፍት ወስደን እንመለስና አንዳንድ ያልተስተካከሉ አመለካከቶች አሉ በዚህ ላይና እነሱን ብንነጋገርበት ደስ ይለኛል ረፍት ወስደን እንመለሳለን ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል ከዶክተር ፑፒ ደምሴ ጋር ስለ ልጆች አስተዳደግ የምናረጋውን ቆይታ እየቀጠልን ነው ትልቁ ነገር አይ ቲንክ እኔ መቸስ ይሄንን ፕሮግራም ሳዘጋጅ ስለ ኦቲዝም ማቅረብ ከጀመርን ጀምሮ ስለ ዲቨሎፕመንታል ዲሌይስ ማቅረብ ከጀመርን ጀምሮ ብዙ ሰው የሚነግረኝ በተለይ ችግር እንዳለ ወላጆች ምክንያቱም ልጅሽ በቃ ሁላችን ልጆቻችን ጤነኞች እንዲሆኑ ነው የምንፈልገው ግን አንዳንድ ጊዜ ችግርም እያየን በቃ መቀበል ስለሚከብደን ወይዝም ቆይስቲ ያድገዋል ይተዋዋል ወይ ይሻለዋል ወይ እንደዚህ ነው ወይ ዝም ብዬ ነኝ ወይም ልክ አይደለሁም ወይ ወላጆች አይስማሙበትም እና ምን ያህል እስቲ ጉዳቱን early intervention ሳይኖር ለልጆቻቸው እርዳታ ማግኘት ሳይችሉ ምን ያህል ጉዳት እንደሚያመጣ እስቲ እንድትነግሪኝ እንፈልጋለሁ በደንብ ይሄ ነው ሁሉ ጊዜ የማየው ችግር ነው በተለይ ሌላ ሐኪም ጋር ኢትዮጵያ ያልሆነ ሐኪም ጋር ሆኖ ከሆነ አንድ የሁለቴ ነገራቸዋል ከዛ ምን ያድርጓቸው ዝም ይሏቸዋል ከዛ ልጆቹ 3 አመት 4 አመት ሲሆናቸው እኔ ጋር ይመጣሉ ኦፒኒየን ፈልገው ያን ጊዜ በጣም ጊዜው ያልፎባቸዋል ያቺ 80% ያልናት ከ0 እስከ 3 አመት ያለችው እቺን ዊንዶው አልፎ ልጆቹ እርግጥ ፋንክሽናል ሊሆኑ ይችላሉ ለዚህ ነው ለፓረንቶቹ ማስቸጋሪ ሆኖ ግን እንደኛ አይነት ሙያ ያለው ሰው ብዙ ልጅ ምናይ ሰዎች ያስታውቀናል ትንሽ ለውጥ ሲኖር መስተካከል መቻል የሚችልና እንዳውም እንደዚህ አይነት ልጆቹ ቶሎ ሆኖ ኢንተርቬንሽን ከተሰጣቸው 5 አመት እስከሚሞላቸው ድረስ ችግር እንደነበራቸውም አይታወቅም የሰው አስተሳሰብ አንዴ ልጅ ዳያግኖስ ከሆነ ለዘላለም ይሄንን
ዳያግኖሲስ ይዞ እንደ ስቲግማ አድርጎ እንደ መጥፎ ነገር እንደሆነ ያዩታል ግን አይደለም ብዙ ጊዜ ልጆች የኔ ጎል ልጅ አይደንቲፋይ ሳደርግ በአመት ከአመት ከሁለት አመት ባለው ጊዜ ውስጥ አይደንቲፋይ ለማድረግ በጣም እጣጣራለሁ ለምን በዛ ጊዜ ውስጥ ካገኘን ብዙ ልጆች 5 አመት ከሚሞላቸው ድረስ ኦቲዝም ዳያግኖሲሱ ይተውና ትምህርት ቤት ሲገቡ ስፔሻል ኤጁኬሽን ፕሮግራም እንኳን አይገቡም that's the goal እኔ በአንድ አመትና በሁለት አመት ሰው መጥቶ ልጅን ትምህርት ቤት ቢያስተምር ምን ጉዳት አለው ዋናው ምን ፈልገው የተቻለን መጠን ሰርቪስ ሰተናቸው 5 አመት ሲኖራቸው ኖርማል ፕሮግራም ውስጥ ቢገቡ ነው ከጠበቀን 4 አመት 5 አመት ያን ጊዜ ትምህርት ቤት ሲገቡ ሲሆን የሚታወቀው ያን ሁሉ early intervention opportunity ሳንወስድ ቀርተን ትምህርት ቤት ፊት ሲደርሱ ከሆነ አስተማሪው ባንዴ ነው የሚያውቁት እነሱ ያን ጊዜ ስፔሻል ኤድ ፕሮግራም ውስጥ መግባት ይኖርባቸዋል እሱ ጉዳት የለውም ስፔሻል ኤድ ፕሮግራም የሚያስፈልግሽ ከሆነ ጥሩ ነገር ነው ትክክል አንቺ የሆነ ትምህርት ነው የሚሰጠው ግን early 18 months to 2 years አካባቢ ከ18 ወር እስከ 2 አመት ድረስ ሪኮግናይዝ የተደረገ ልጅ ግን አውትካሙ ሁሉ ጊዜ የተሻለ እንደሆነ እናውቃለን ስለዚህ ብዙ ሰው መስማት አይፈልግም በጣም ትንሽ ትግስት ይጠይቃል እውነት ለመናገር ከኔ ጋር እንኳን ያው በካልቸርም ስለምንግባባ በምንግባባው ቋንቋ ተነጋግረን ኮንቪንስ ለማድረግ ሞክራለሁ ዩዥሊ የምሰጠው ኤግዛምፕል እኔ ራሴ ልጄ 2 አመቷ ሲሆን በደንብ አታወራም ነበር ታወራለች ግን ጥሩ አታወራም በቂ አታወራም ነበርና ወስጄ early intervention service አስገባኋት 2 አመት አስገባኋት የትምህርት ቤት ካውንቲ ሰርቪስም ታገኛለች እኔም ነው ኖርማል ፕራይቬት ሞንተሶሪ ስኩል ከተቻታለሁ ግን ሁለቱንም ኦፖርቹኒቲ እየወሰደች በጣም እንድትሻሻል አደረጋት so many ይላል እዛ ያሉ ልጆች በጣም ዲሌድ ናቸው በጣም ከኔ ልጅ የበለጠ ዴፊሲት ያላቸው ልጆች ናቸው የኔ ልጅ እንደሱ ነበረች እሷ አይነበረች እሷ ከሁሉም ይበልጥ ሞር ፋንክሽናል የነበረች እሷ ናት ግን ከዛ ክፍሏ ውስጥ 5 ልጆች ናቸው ግን ኦፖርቹኒቲው ምን ሆነ ያስተማሪ ሄልፐር ሆነች ለሞራሏም ደስ ይላል ሌላ ልጅ መልመድም ጥሩ ነው ጥሩ እኮ ነው ኤክስፖዝ ማድረግ ልጅን ለምን ኤምፓቲ ክሬት ያደርጋል አይደለ ለሌላ ሰው ትህትና ይኖራቸዋል እና እኔ ራሴ በራሴ ኤክስፒሪየንስ አድርጌዋለሁ እና በቃ እነሱ መጨረሻ ላይ በቃሽ ውጪ እስከሚሉኝ ድረስ ነው እዛ ፕሮግራም ውስጥ የቆየሁት ለምን ስፔሻል ኤድ ፕራይቬት ስኩል ምናም ደግሞ ስፔሻል ኤድ ቲቸር የላቸውም ስለዚህ ኦፖርቹኒቲውን ወስጄ ተጠቅሜዋለሁ ለራሴ እና በፔሸንቶች ሳይ ይሄንን ልነግራቸው ሞክራለሁ እኔ ያደረኩትን ለራሴ ልጆች ማድረጎን ነገር ነው ለሌላ ሰው መመክረው እንጂ ለራሴ ማላደርጎን አልመክርም እና ለምሳሌ ደግሞ ሌላ ምሳሌ የምጠቀመው ሁሉ ጊዜ 4ኛ ክፍል ልጅ ሲሆን ወይ 5ኛ ክፍል ሲሆን ሂሳብ ተቸገረ ልክ በቃ ፈተናውን ለጥቂት ነው የሚያልፈው ያለው ከተባልሽ ዋ የሂሳብ ቱተር ቀጥራሎት ያለሽ አስተማሪ ቀጥርላታለሁ አፍተር ስኩል እንጂ ቆይስቲ 6ኛ ክፍል ሲገባ ይሻሻል እንደሆነ ተጠብቀት አይደለ ለምን ኢንፎርሜሽኑ እየበዛ ነው የሚመጣው ልጆቹ ሞሮዶ ሐላም ስለዚህ ልክ እንደዚህ ነው በአንድ አመት ተኩል ካላወራ 5 ቃል ካላወራ 10 ቃል ካላወራ ያን ጊዜ ነው ቀላል በሆነበት ጊዜ ኢንተርቪን ማድረግ የሚያስፈልገው learning disability የሚሉትም አለ አይደለ የመማር ችግር የሚኖርባቸው ልጆች አይደለ እሱ እንግዲህ ያው እንደ የስፒች ቴራፒ ራሱን የቻለ ስፒች ዲሌይ አለ እንዴ መቼ ነው መታወቅ የሚችለው ልጆች ትንሽ የመማር ላይ ችግር እንዳላቸው መቼ ነውና ምን አይነት እርዳታስ ማግኘት ይችላሉ learning disability usually manifest የሚያደርገው እንግዲህ ልጆቹ intellectually normal ከሆኑ learning disability manifest የሚያደርገው በደም ማንበብና መጻፍ ሲጀምሩ ነው so usually ከኪንደርጋርተን እስከ 2ኛ ክፍል ባለው ጊዜ ውስጥ ነው እነዚህ ነገሮች አይደንቲፋይ የሚደረገው በትምህርት ቤት ውስጥ ትምህርት ቤቱ ኃላፊነት አለው ስለ ልጅሽ በትክክል ማንበብ ከበደው እንደዚህ ካልሽ ትምህርት ቤቱ ጋር ሄደሽ መጠየቅ ትችያለሽ ኢቫሉዌት እንዲያደርጉልሽ it's your right መብታችን ነው ሳይኮ ኤጁኬሽናል ቴስቲንግ ይባላል ልጆቹን ቴስት አድርጎ የቱ ጋር እንደሆነ ችግሩ አድርጎ IEP
ማለት ለዛ ልጅ ኢንዲቪጁዋላይዝድ ኤጁኬሽናል ፕሮግራም ይባላል ለዛ ልጅ ስፔሲፊክ የሆነ ለዚህ ልጅ ይሄ አይነት ሰፖርት ያስፈልጋል ሂሳብ ላይ ሲሆን አንድ ሰው ወስዶ ለሱ ሂሳቡን ኤክስትራ ያስተምረዋል እንዲህ ብሎ ትምህርት ቤቱ አላቸው ሱ ትምህርት ቤት ኪንደርጋርተን ከተገባ ወዲ የሚመጣ አይነት እርዳታዎች ናቸው ይሄ early intervention ከዛ ደግሞ ከ3 አመት እስከ 5 አመት ደግሞ child find የሚባል ፕሮግራም አለ እነዚህ ፕሮግራሞች ፋንክሽናቸው ልጆችን ትምህርት ቤት ሲገቡ ጠብቀው ለመርዳት አይፈልጉም ትምህርት ቤት ሳይገቡ በፊት ረድተዋቸው ካቻፕ አድርጎ ከሌላ ልጅ በተቻለ መጠን እኩል ሆኖ እንዲጀምሩ የሚያደርግ ፕሮግራሞች ናቸው እና እነሱ ፕሮግራሞች ነፃ ናቸው በስቴት አሉ እሱን አድቫንቴጅ መውሰድ ያስፈልጋል እንደተባባል ነው በ2 አመት አላወራም ያጎቲ ልጅ በ5 አመቱ ነው ያወራው ብሎ መቶ ለራሳችን ይገባኛል ቤተሰብ ስትሆኚ ይጨንቅሻል ምንድነው የዚህ ልጅ ፊውቸር ያለሽ ግን እሱን ፊውቸር በተቻለን መጠን ማሻሻል ነው ምን ፈልገው አላማችንና ጎላችን መጨረሻ ላይ እንግዲህ ብዙ ፕሮግራም ሰርተናል ኦቲዝምን በተመለከተ ግን እንደው ካንቺ ስለ ዲቨሎፕመንታል ዲሌይዝ ያወራን ስለሆነ የተነጋገርን ስለሆነ ይሄንን አይነት ሰው መጥቶ ትንሽ ተጠራጥሮ ወላጆች አንቺ ጋር ሲመጡ ከነሱ ጋር የሚኖርሽ ንግግር ምንን ይመስላል ወይም ደግሞ እሱ አይነት ትንሽ ያየሹ ከመጣሽ ይሄ ልጅ ለዚህ ቴስት እናርገው የሚለው በጣም ከባድ ስለሆነ ለወላጆች እንዴት ነው እስቲ እንዴት ነው አፕሮች የምታረጊው ይሄንን አይነት ንግግር ከወላጆች ጋር so as a pediatrician እኔ 18 ወር ልጅ ሳይ የሆነ ኤምቻት ስክሪን የሚባል questionnaire አለ ለኦቲዝም ጊርድ የሆነ ስፔሲፊክ የሆነ እሱን ነገር በጣም ነው ማጤ ነው እሱ ላይ ፖዚቲቭ ነገር ከታየኝ ልጁንም ዛው ኦብዘርቭ በማድረግ ከፓረንቶቹ ጋር ይሄ እንግዲህ እንነጋገራለን ሪስኩን ትንሽ ከፍ አድርጎታል አንዳንዴ ያስታውቅሻል ስለዚህ ወዲያውኑ ሪፈር ታደርጊያለሽ ግን ቦርደር ላይን ከሆነ እንደ ኤምቻት ስኮሩ depending on where they are on the score እስቲ ይሄ ፖሲቢሊቲ አለ ግን ለጊዜው በearly intervention ፕሮግራም ብቻ እንጀምር ብለም ልነጋገር ይችላል ከአንድ ወር በኋላ ወይ ከሁለት ወር በኋላ አያዋለው ሌላ ደግሞ እንደ level of concern ምን ያህል እንደተጨነቅኩኝ ወይም እንዳሳሰበኝ ይሄንን አይቼ ከፎርሙም ሌላ developmental specialist ጋር ልካለሁ developmental specialist ማግኘት ጥቂት ወር ይፈጃል ስለዚህ ቶሎ ልኮ ቶሎ ሪፈራሉን ከቶ ቶሎ ቀጠሮ ተይዞ እዛ እስከሚደረስ ድረስ ልጁ ተሻሽሎ ከጠበቀን ችግር የለም ኳሊፋይ ያደርግም ተብሎ ይተዋል አለበለዛ ግን እነዚህ ሁሉ ኢቫሉዌሽኖች ኢንተርቬንሽን እንኳን early intervention ቤትሽም ለማምጣት developmental specialist ለማምጣት እነዚህ ሁሉ ወራት የሚፈጁ ፕሮሰሶች ናቸው ስለዚህ ኦሬዲ አዘግይተን ጠብቀን ከዛ ደግሞ ሪፈር ካደረግን እየገፋ ነው ያችን ክሪቲካል 3 አመት እንዳይደርሱብን ዋናው ሳለን ሶ ወላጆች ሳይስማሙ እንዴት ታረጋለሽ አሁን እናት በቃ ለልጄት ወይ አባት ለልጄ ይሄንን እርዳታ ቶሎ እናግኝበት አባት ግን ወይ እናት ግን አይ እኔ ህልክ አይደለም ዝም ብለሽ ነው አንቺ በፍራቻም እሱን ነገርስ ላይ እንዴት ነው እንግዲህ እኔ በጣም ቤተሰብን ለማክበር ፈልጋለሁ የኔ ሙያዬ ችግር እንዳለ አይደንቲፋይ አድርጎ ዕውቀቱን ለመስጠት ነው ለነሱ ከዛ ወዲ እነሱ መወሰን አለባቸው ስለዚህ ይሄንን የሂሳቡን ኤግዛምፕል ሰጣቸዋለሁ የሂሳብ ወንድ በተለይ ስለ ሂሳብ ካወራሽ በጣም ይወደዋል ስለዚህ ባንዴ ይገባቸዋል ምንድነው የምትይው ኤግዛምፕል የማት ቱተሩ አራተኛ ክፍል ለጥቂት አለፈ ብለስ ከስደኛ ክፍል ተብሎ አራ በጨራሽ እዛው መጥቼ ነው ቱተር ማስቀጥርለት እንደሚሉት ይሄም እንደዚህ ነው ይሄኮ ትምርት ነው እንጂ ምንም ጉዳት የለው ነገር የለም ወደፊት የሚወስድ ነገር ነው እንጂ ወደ ኋላ የሚወስድ ነገር የለም ይሄ የሌብል ፍርሃቻ ሜሪት የለውም አሁን የኔ ልጅ እንዳልኩሽ እንደዚህ ነው ፕሮግራም ውስጥ ኢማጂን አሁን ኮሌጅ ስትገባ ማን ነው የሚያውቀው ሶ ኪንደርጋርተን ውስጥ ገባ እንኳን አልነበረም እሱ ፔፐር ወርክ በቃ ዲስሚስ ነው የሚደረገው ኦቲዝም እርግጥ ኦቲዝም ካለሽ ኦቲዝም ኖሮሽ ልትቀጥይ ትችያለሽ ግን አውትግሮ ካደረግሽው ዳያግኖሲሱን ደግሞ ሄደሽ እንደገና ዴቨሎፕመንታል ፒዲያትሪሽን ታይና አዲስ ያለሽበትን ያዩና አውትግሮ ካደረግሽው ያወጡታል ትምህርት ቤቱም ያወጣል ዳያግኖሲሱን ስለዚህ
እሱን ሌብል መፍራት ነው አይ ቲንክ ትልቁ የኛ አገር ሰው የሚፈራው ግን ኢንኮንሲኩዌንሻል ነው ምንም እሱ ኢምፖርታንት አይደለም ኢምፖርታንት ልጁን መርዳት ነው ልጁን ለመርዳት ዳያግኖሲስ ካስፈልገው ይኑሮ ምንም ጉዳት የለም ለሰው ሳይሆን ለራሳችን ለልጆቻችን ነው ለልጆቻችን ስለዚህ የነሱን ህይወት የነሱን ፊውቸር ነው ካሁኑ እናስተካክለው ስለዚህ ሰውን ወደ ጥግ አድርገን እንግዲህ ኪራያችን አይከፍሉ ምን አይሉ አኖሩን who cares እኛ ኬር ማድረግ ያለብን የልጆቻችንን ማንነት ነውና ኢቭን እንኳን አንዳንዴ ከቤተሰብ ፑሽ ባክ እንኳን ቢመጣ ከተሰማችሁ ወላጅ እንግዲህ ኢንተርናሊ እናቃለን አይደል እንዳልሽው ቀደም ንግፋበት ማለት ነው ሌላ ነገር ደግሞ ማድረገው በተቻለ መጠን እናትና አባት አንድ ላይ እንዲመጡ ቀጥራቸዋለሁ ከአንድ ወር በኋላ ለምን ለአንድ ፓረንት ነግረሽ ሄዶ ሲያስተላልፍ ፍራስትሬሽን ስለሚያመጣ ከኔው ጋር ተነጋግሩ ጥያቄ ያላቸው ከኔ ጋር ተወተውት ከዛ ተቀባይ ለመሆን ኦፖርቹኒቲ ከፍ ያለ ይሆናል ልክ ነው በጣም ኦኬ እስቲ አጠር ያለች ረፍት ደግሞ ወስደን ስንመለስ ስለ አመጋገብ ኒውትሪሽን ላይ ብዙ ስለምትሰሪ እሱ ላይ ደግሞ እንነጋገራለን ረፍት ወስደን እንመለሳለን ተመልካቾቻችን ይከረፍት ቆይታችን ተመልሰናል ሌላው እንግዲህ በልጆች ላይ ደግሞ በእድገታቸው ላይ ትልቅ አስተዋጽኦ ያለው አመጋገብ ነው ምግብ ነው አይደለ እና ብዙ ጊዜ ቤታችን እኛ እንግዲህ እንጀራ እንወዳለን ቫራይቲ ያለው እንግዲህ እንጀራ ስል ስጋ ምናምን ማለት አይደለም እንደው በሙሉ ያገራችን ምግብ አትክልትን ሽሮን ሁሉ ነገር ጨምሮ ማለት ነው እና ቤታችን ውስጥ እንደዚህ ልጆቻችንን አንዳንዴ ትንሽ ላይፈልጉ ይችላሉ ይያለን እንደው ብሬክ ለልጆቻችን ለመስጠትም ወይም ደግሞ ልጆችን አልፈልግም ብለው ከለመዱ እንደ ፋስት ፉድ በብዛት ልጆቻችን ኦኬ እሺ በቃ ብላኔ ካንተ ጋር ልጨቃጨቅም ይያለን ስናክስ አንዴ በጣም ፕሮሰስድ የሆነ እንደው የልጆቹን ጣዕም ለማያዝ ብለንና አልተርናቲቭ የሆነ ነገር ለልጆች ይጠቅማሉ ወይም ልጆች ይመቻሉ ብለን እናስብ እንሰጣለንና እስቲ ሄልቲ የሆነ ጤናኛ የሆነ አልተርናቲቭ ለወላጆች ብትሰጪ በተለይ እንደዚህ አሁን ቢዚ ነኝ እንዴት አድርጌ ነው በቃ ለልጆቹ ያገኘሁት ልስጣቸው የሚለው ነገር እስቲ እንዴት አድርገን እንመልከተው እሱን አዎ የጤና ዋና ወሳኝ ኑትሪሽን ነው ምንበላው ምግብ ነው ጤናችንን ጠቅላላ የሚቆጣጠረው ስለዚህ ስንት ነገር ለልጆቻችን አድርገን ምግባቸው ላይ ወደ ኋላ ካለ ለጤናቸው ለሎንግ ተርም አንረዳቸው ከህፃንነት ጀምሮ የሀገራችን ምግብ ምንም አንድ ነገር አይወጣውም በጣም አሪፍ ነው ሁሉን ነገር የተሟላ ነው ሁሉ ፕሮቲንም አለው ካርቦሃይድሬትም አለው ሄልቲ ኦይልስም አለው ሁሉ ነገር አለው ስለዚህ እኔ መመክሮ ቤተሰብን ልጆች ገና አመት ተኩል እንደሆናቸው ችን ፒውሬዎቹን ሲያቆሙ ገና 15 month for 12 month 15 month ሲያቆሙ ያን ጊዜ ቤተሰብ የሚበላው ምግብ መስጠት ነው አንድ አይነት ምግብ ትንሽ በሹካ ማሽ መደረግ ይችላል እንዳያንቃቸው ሁሉ ጊዜ በተለይ ስጋ ነገር ምናንም ትንሽ በፉድ ፕሮሰሰርም ችርሽር አድርጎ እንዳያንቃቸው አድርጎ ግን ዋናው ነገር ልጅ እና ቤተሰብ አንድ አይነት ምግብ የሚበላበት environment ልጆች ጤና ምግብ ይለምዳሉ ቫራይቲ ይለምዳሉ ስታክ አይሆኑም በተወሰነች ምግብ ላይ እሱ ነው እንግዲህ ብዙ ጊዜ ቶድለር ሲሆን ልጅ ማማረጥ ይጀምራል እና ቀላል ምግብ ብቻ መብላት ይፈልጋል ለምሳሌ ሽሮ ብቻ መብላት ይፈልጋሉ ወይ ፓስታ ብቻ መብላት ይፈልጋሉ ያን ጊዜ እኛ ደንግጠን ወይ ብቻ ትብላልኝ ብለን ወደዛ ብቻ ከሰጠናቸው በቃ የቀረውን ነገር እየረሱት ምላሳቸው እየሰነፈ ኦልሞስት ይመጣል ስለዚህ ልጆች ናቹራሊ ከ0 እስከ 1 ምግብ ላይ ነው ፎከስ ብዬሻለሁ አይደለ ቅድም ከ1 እስከ 2 ደግሞ ኤክስፕሎሬሽን ከዛ ላንጉዌጅ ሌላ ነገር ነው ኢንትረስታቸው ስለዚህ አፐታይታቸው ናቹራሊ ዳይል ዳውን ነው የሚያደርገው ይቀንሳል ስለዚህ በ9 ወር በ10 ወር ብዙ መልብላት ልጅ ስትለምጂ በኋላ 1 አመት ከ3 ወር ሲሆን አልፈልግም ብሎ የሁለት ባይት ወስዶ ቁጭ ካለ ያንን የድሮን ነው መታስቢውና ወይ ያልበላም ቆይ ይሄንን ማካሮኒ ከሰጠሁት ይበላልኛል ቀላል ምግብ ከሰጠናቸው ይበላሉ ብለን ወደዛ ስንሄድ እነሱ ደግሞ የሰነፍ አበላል ይሆንና ወደዛ ብቻ አዝማሚያቸው እየሄደ ይመጣል ስለዚህ እሷን ፌዝ እንዴትም ብላችሁ አሳልፉት እነሱ ራሳቸው ይብሉ ትንሽ ነው ምን በላው ካሉ
ይደለም ትንሽ ይብሉ እንትን የተለያየ ምግብ መብላት is more important than አንድ ነገር ብዙ መብላት ልክ ነው ሌላ ነገር ደግሞ ወተት ያለ ማብዛት ወተት እንግዲህ የመጀመሪያ አመት ላይ ያው የእናት ጡት ናት ከዛ ወይ ፎርሙላ ነው ከዛ አመት ሲሞላቸው ብዙ ልጆች ወይ ፎርሙላ ቆሞ ወደ ሆል ሚልክ ይሄዳሉ የእናት ጡትም ብዙ ሰው በአንድ አመት ያቆማል ቢቀጠልም ምንም ጉዳት የለውም ግን ያን ጊዜ ካውዝ ሚልክ የላም ወተት ይጀምራል የላም ወተት ፉል ፋት ሙሉ ፋት የሆነው የላም ወተት እስከ 2 አመት ድረስ ይጠጣል ግን ቮሊዩሙ እንደ ፎርሙላው ብዙ መሆን አይገባም ለምን ወተት አንደኛ ነገር ሆድ ይሞላል ሁለተኛ ነገር ድርቀት ያመጣል ሶስተኛ ነገር ለሌላ ምግብ ያለሽን ኢንትረስት ይቀንሳል ለምን በቃ ሆድሽ ስለሚሞላ ወተት ደግሞ ሲበዛ ደግሞ ካልሲየም ወተት ውስጥ ያለው ሆድሽ ውስጥ ላይኒንግሽ ውስጥ ይገባና it blocks ሌላ ኒውትሪየንት ከሌላ ምግብ የምትወስጂውን ጥሩ ቫይታሚኖችን ብሎክ ያደርጋቸዋል ስለዚህ በጣም ኮመን ነው አኒሚያ ማየት አኒሚያ ልጆች ላይ ስናይ መጀመሪያ ጥያቄ ስንት ወተት ይጠጣል 6 ጡጦ በቀን ይጠጣል ይባላል 8 ጡጦ በቀን ይጠጣል ይባላል ግን ሌላ ምግብ አይበላም እኔም አልበላም አንድ ወተት እንኳን ስጠጪው ምን ያህል እንደሚሞላ ታውቂዋለሽ በጣም ያ ስለዚህ ወተት ከአንድ አመት በኋላ ቫልዩ አለው ግን ትንሽ ያችን ታይትሮፕ ወክ ማድረግ አለብን ሳይበዛም ሳያንስም በትክክሉ አማውንት 4 በቀን ሁለቴ ወይ 6 በቀን ሁለቴ በቂ ነው ከዛ ከተፈለገ ዮገርት መሰጠት ይችላል ግን የጤና ምግብ አንፃር ልክ ለትልልቅ ሰዎች ለአዳልት እንደምንለው ሁሉ ሚል ስንበላ ግማሹ ሳህናችን ፍሩት ኦር ቬጅታብል መሆን አለበት the plate method ይባላል እና እኔም ለኢትዮጵያ ኮሚኒቲ ይሄንን ዲቨሎፕ አድርጌያለሁ በካይዘር ዌብሳይት ላይ ይገኛል እና ሶ ግማሹ ፕሌቱ የተለያዩ ቬጅታብልስ የተለያዩ ከለር ሲሆን ይመረጣል ከዛ ሩቧ ፕሮቲን ናት እዚህ ፎቶ ላይ ፕሮቲኑ ምስር ነው ምስር ክክ ሽሮ መሆን ይችላል ስጋ መሆን ይችላል አሳ መሆን ይችላል ከዛ ሩቧ ብቻ ነች ካርቦሃይድሬት ማጆሪቲው ግማሹ አክቹሊ ግማሹ ፕሌቱ ግን ወይ ፍሩት ወይ ቬጅታብል ነው እንደሱ አድርገን ለራሳችን ይሄንን ሞዴል አድርገን ልጆቹም ከልጅነታቸው ጀምሮ ሳህናቸው ላይ ስናቀርብ እኔ ትዝ ይለኛል ልጆቼ ትንሽ ሆኖ ሽሮ ስናቀርብ ግዴታ አጠገብ ጎመን አቀርብ ነበር ስለዚህ ተላይቶም ማያቁትም እንደ ልዩ ነገር አያቁትም አንድ ላይ ነው ከመጀመሪያው ነው እና ሁሉ ጊዜ ጎመን ወይ ካሮት any vegetable ካሮት ይሁን ፎሶሊያ ይሁን ቲማቲም ይሁን ደግሞ እንደሚጣፍጥ ኩክቶ ነው በስሎ እንደ ፈረንጅ ዝም ብሎ ስቲም ብሮኮሊ ምናንም ብዙ ልጅ እኔ ሳይውል ብዙ ልጅ ቬጅታብል ያን ጊዜ ሪጀክት ያደርጋል እኔ ልንቀሽ ከልጆች ከልጅነታቸው ጀምሮ ልክ የሰው እንደ አዳልት ምግብ መብላት ሲጀምሩ ማለት ነው ከዛ ከፒሪ ነገር እንዳልክሹ ከኛ የተለየ ምግብ አቅርቤላቸው አላቀ ጎበዝ ሶ እሱ ምን አየሁት መሰለሽ ሲያድጉ ፓለታቸው በጣም የተለያየ ስለሆነ ከሀገር ሚዛናቸው ስንወጣ የሆነ ሬስቶራንት ስንገባም ለነሱ በቃ ፍሬንች ፍራይስ አምጥላቸው ምናምን አይደለም እኛ የምንበላው ምግብ fish bay የፈለገው አይነት ኤግዛቲክ ሆኖ ቢሰራ let me try it ብለው ይሞክሩታል እና በልጆች ያየሁት ነገር ነው ልልሽ ነው ላይ ከልጅነት ጀምሮ የተለየ ምግብ አንሰጣቸውም የተለየ ምግብ አልሰራም ወይ ምሳ ሰዓት ወይ ቁርስ ከኛ ጋር ሳይበሉ that might be I might give them something ግን እኛ እራት ላይ አንድ ቤተሰብ ቀርበን ስንበላ እኛ ምንበላው ነገር ብቻ ነው የሚቀርብላቸው አይቻለሁ እሱ ነው ጎሉ እና ደግሞ አገሩ ይሄ ሀገር ፕሮሰስ ፉድ በየቦታው ነው ያለው በተለይ ስናክ ብሎ የሚሸጥ ምግብ እኔ የስናክ ነገር ነው ችግር ሆኖ ያገኘሁት ሁሉ ስናክ ሌብሉን ስታነቢ አይደንቲፋይ እንኳን ማድረግ ማታቂው ስም ያለው ነገር ልጆች መብላት የለበትም ስለዚህ ስናክ ምንድነው መሆን ያለበት ዋተርሜሎን ባናና ኦሬንጅ ናቹራል የሆነ ምግብ መስጠት ስናክ ያለ ማብዛት ቬጅታብል እና ፍሩት ሄቪ ሚል ላይ ማድረግ ፕሮቲኑን ቬሪ ማድረግ እሺ ለምሳሌ ኦሜጋ ፋቲ አሲድ ብለን እናስብ ለብሬን ዲቨሎፕመንት የሚያስፈልገው እሱ የሚመጣው ከአሳ ከሳልመን ከቱና ፊሽ ከእንደዚህ አይነት ነገሮች ነው ኤኒ
ስኳር ፕሮሰስ ፉድስ ምናምን is not good for us እናውቀዋለን ለጤና ጥሩ አይደለም ያፈዛል ያደክማል ሰውነትሽ ያን ሁሉ ፕሮሰስድ ብሊች ፍላወር በኩኪ በመናንም መልክ በልተሽ የሰውነትሽ ኢንሱሊንሽን ወደ ላይ ሹት አድርጎ ፉድ ኮማ ምንለው ከዛ ብዙ መነቃነቅም አይችሉም ልጆቹ ኢሪቴብል ይሆናሉ ስኳርና ሃይፐር አክቲቪቲ እንኳን እውነት ለመናገር ቲዮሪው አልተረጋገጠም there isn't really a direct correlation ግን definitely ጤና ምግብ መብላት ናቹራል ምግብ ለመብላት ለልጅ ለትልቅ ሰው ለቲኔጀር ለሁሉ ሰው ወሳኝ ነው እና በጣም ኢምፖርታንት ነው ችላ መባል የለበትም ስንት ነገር አድርገን ለልጆቻችን እቺን አንተው ሌላ በቀደምለት I saw this beach ላይ ያየሁት ነገር ነውና ብዙ አበሾች ቤትም የሚያጋጥም ነገር ነው ልጁ አልበላም ብሎ እናት አክስት አጎት ተሰብስበው ባክሽ ህንዶች ናቸው እሺ ይታገሏታል ትንሿን ልጅ ቆሳን ዲው አፋን ይዛ አትንቀሳቀስም አይሰጠም ማይ ጋድ ይሄ ስንት አበሻ ቤት ያለ ባክሽ ይያል በቃ ለመና ልጁ ኮንትሮል ፓወር ኮንትሮል ይዞ የሚያስቸግራል ምን ትያለሽ ስለዚህ አበላል ዘዴ እኔ ራሴ ጉርሻ ስለማልወድ ይሆናል እንጂ አፐታይት የሚገድል ነገር ቢኖር ሰው ያባረረሽ ምግብ ሲሰጥሽ ነው ምግብ ያንቺ ኤክስፒሪየንስ መሆን አለበት የልጆቹ ኤክስፒሪየንስ መሆን አለበት ሴንሰሪ ኤክስፒሪየንስ መሆን አለበት ማለት በእጃቸው እየነኩ አሽትቶ ግማሹ ጆሮአቸው ውስጥ ግማሹ መሬት ላይ ግማሹ አፋቸው ውስጥ እየገባ ግን የነሱ ኤክስፒሪየንስ ነው እኔ ሰሃን ላይ ምግብ አድርጌ አንቺን አባሬ በኔ አንጎል ይሄንን መጨረስ ስላለብሽ ብዬ ሳበላሽ እሱን we rob them of it እንወስድባቸዋለን እሱን joy እና እሱን የምግብ curiosity የምግብ ኢንትረስት እንወስድባቸዋለን እና እንደሱ አይነት ልጅ ጭራሽ ምግብ ይጣላሉ እና በጣም you know avoided restrictive food intake disorder የሚባል ኮንዲሽን አለ ልጆች በቃ ሁለት ነገር ብቻ ነው የሚበሉት ወይ ፍሬንች ፍራይዝ እና ስፕራይት ወይ እንደዚህ በቃ በጣም ሊሚትድ የሆነ እና እሱም ልጅም ማስገደድ ኤክስፖዝ ያለ ማድረግ የሚጀምረው ነገር ነው ስለዚህ በጣም መጠንቀቅ ያስፈልጋል ምግብን ፋን ማድረግ ያስፈልጋል ማለቴ ፋን ስልሽ ጠረጴዛ ላይ ቁጭ ብሎ ሳህኑ ላይ አስቀምጦ እየበላሽ ስለሌላ ነገር ማውራት ስለ ምግቡም ብዙ ኤምፋሳይዝ መደረግ የለበትም ግን ምርጫ ትስጪ ግን my mother used to say this to us as well actually when my children were young እናቴ ተለኝ ነበር ስለልጆቹ በላህ ምና አትበይ ተለኝ ነበር እናቴ ኑትሪሽኒስት ነበረች ሚል ታይም መሆን ያለበት በቃ matter of fact በቃ ሁሉ ሰው ልጅ መብላት አለበት እንቀመጣለን እኔ ወስናለሁ ምን እንደምንበላ እናንተ ምን ያህል እንደምትበሉ ልጆቹ መወሰን ይችላሉ ግን ሌላ ምርጫ አልሰጥሽም ወይ ወተት አይሰጥሽም በኋላ ወይ አይስክሪም አይሰጥሽም በኋላ ግን ስለ ቀንሽ አውርተሽ ስለ ምን አውርተሽ እነሱ ልጆች የሚያዩት ያንቺን አመጋገብ ነው that's more important than ብላ ጉራስ እቺን ከጎራስከ ይሄን አደርጋል ምናምን እሱን መተው ያስፈልጋል በጣም ትልቅ ምክር እሺ አጠር ያለች ረፍት እንሰድና ቆይታችንን እንቀጥላለን ወስደን እንመለሳለን ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል ሌላ እንግዲህ በአሁኑ ጊዜ በተለይ እዚህ ሀገራችን አሜሪካን ሀገር የምንኖርበት ሀገር በጣም ብዙ ክርክር ዲቤት ያለው አሁንም ባለንበት ቦታ ላይ ብዙ ስለ ልጆች ስለ ክትባት ስለ ቫክሲን ምንድነው ማንዴት መሆናል ምንድነው መሆን የለበት በጣም ብዙ አይነት ኢንፎርሜሽን ብዙ አይነት ሚስ ኢንፎርሜሽን የተስተካከለም ያልተስተካከለም ማአት ነገር አለ አንድ ነገር ስለ ቫክሲን ብለሽ ጉግል ብታረጊ አይምሮ ነው የሚያዞረው ስለዚህ አንቺ እንግዲህ እንደ ልጅ ህፃናት ሐኪምነትሽ ስለ ቫክሲን ሚስኮንሰፕሽኑ ደግሞ ምንድነው ሰው ማወቅ ያለበት አዳዲስ ወላጆች በተለይ ምን ማወቅ አለባቸው ታያለሽ አው ዘንድሮ አሁን 5 አመት ከኮቪድ ከመጀመሩ ጀምሮ የቫክሲን ኮንትሮቨርሲ በጣም or misinformation ልበለው ኮንትሮቨርሲ misinformation ትክክል ያልሆነ ኢንፎርሜሽን በጣም በኢንተርኔት ተሰራጭቶ በጣም ችግር ሆኗል እንግዲህ የዚህ ምንጭ
በጣም የዛሬ 20-30 ዓመት 1998 ላይ የሆነ አንድ እንግሊዝ ሐኪም አንድሩ ዌክፊልድ የሚባል የሆነ አርቲክል ፐብሊሽ አደረገ 20 ልጆች ኦቲዝም ያላቸው አየና MMR ቫክሲን ተወግቶ ነበር ብሎ መርፌውን ስለተወጉት ኦቲዝም ስላላቸው ይሄ ነው ይሄንን ኮዝ ያደረገው ብለው አርቲክል ፐብሊሽ አደረገ አርቲክሉ ምንም ሳይንቲፊክ ያልሆነ አይነት ነበር ለምን ኦቲዝም የሚታይበት እድሜ ከ1 እስከ 2 ባለበት ጊዜ ነው MMR ቫክሲን የሚሰጠው ከ1 እስከ 2 ያለው እድሜ ነው ስለዚህ ሁለት ነገር the same አካባቢ ቢደረግ አንዱን ኮዝ አደረገ ማለት አይደለም ግን እችን ትንሽ ሲዶን ፕላንት አደረገና በኋላ ሲታይ ሳይንሱ ትክክል እንዳልሆነ ላይሰንሱ ተወሰደበት አርቲክሉ ሪቮክ ተደረገ እና ከሳይንቲፊክ ሊትሬቸር ወጣ ግን ያቺ ምንጭ ቀርታ ከዛ ወዲ ከ100 ይበልጥ ስታዲ ተደርጓል ይሄ ነገር ኮሬሌሽን እንደሌለው የሚያሳይ ስካንዲኔቪያን ካንትሪስ ሊትራሊ ምናንም ሺ ሰዎች ቫክሲን የወሰዱ ቫክሲን ያልወሰዱ ብሎ ሲታይ ምንም ለውጥ የለውም እዚህም ሀገር ቢሆን ከ10 ከ12 ጊዜ ይበልጥ ታይተዋል እውነት ለመናገር እኔ ራሴ አሁን ብዙ ፔሸንቶቼ ቫክሲን ዲክላይን የሚያደርጉ ነገር አንፎርቹኔትሊ ተጀምሯል እና በተቻለኝ መጠን በምክርና በትትና again እኔ ፓርትነርሺፕ ነው እንጂ የምፈልገው በጣም ማስጨንቅ ሰው መሆን አልፈልግም because vaccine and part of your child's care ነው ሌላ ነገሩን ሰፖርት ማድረጎ አሉኝ ስለዚህ በዚህ አንዳንድ ሐኪም ቫክሲን ካልወሰድሽ ከፓነላቸው ያባረሩሻል እኔ definitely እንደሱ አላደርግም እና አያቸዋለሁ ቫክሲን እንኳን የማይወስዱት በሽተኞች ኦቲዝም ዲቨሎፕ ሲያደርጉ አያያሉ ስለዚህ በራሴ እንኳን እሱም ይሆናል በጣም ስለበዛ ኦቲዝም ሰው አንድ ነገር ጋር ማገናኘት ስለሚፈልግ እንዴት ነው በድሮ ጊዜ ያ ሁሉ ሰው ኦቲዝም አልነበረም ኢዘርኛ ዳያግኖስ አይደረግም I don't know what it is ግን አሁን ያለው ቁጥሩ በጣም ስለበዛ እንዴት ነው ይሄ ነገር መሆን አለበት የሚለው ነው አይደለም ይገባኛል እኮ ጭንቁ ኦቲዝም ኮዝ የሚያደርገው አንድ የሆነ ስፔሲፊክ ኮዝ ሊገኝለት አልቻለም ማልቲ ፋክቶሪያል ይባላል ማለት environmental influence አለ genetic influenceዎች አሉ ግን ይሄ ነው prenatal exposure አለ ግን አንድ ነገር ነው ተብሎ በትክክሉ ኢንፎርሜሽን የለንም ስለዚህ ይሄ በተለይ በኢትዮጵያና በኤርትራን ኮሚኒቲ በሶማሌ ኮሚኒቲ ኦቲዝም ሬቶች በጣም ከፍ በሚሉበት ጊዜ እርግጥ ያሰጋል ፓረንት I understand 100% ይገባኛል ያሰጋል ግን ሳይንሱ ግን ያሳየን ከመርፌ ጋር የተያያዘ አይደለም ዘንድሮ በኢንተርኔት ምክንያት ኢንፎርሜሽን ሁሉ ሰው ዝም ብሎ ማለት ስለሚችል ብዙ ሰው ቫክሲን ሪፊውዝ ማድረግ ጀምሯል አልመክርም ይሄንን እኔ ራሴን ልጆች ቫክሲኔት አስደርጋለሁ በጊዜው እና ምናው በስተይ ማድረግ ይቻላል አሁን ምን መሰለሽ ሄሌኒ I mean I did that ለሴት ልጅ አላደረኩ ሴት ልጅ አርጊ ያሉኝን በሙሉ አራኩኝ ከሷጋ when it came to my son ሚኪያስ ጋር ግን ሁሉንም አርጓል ግን አንድ ላይ እንዳያደርግ ቀስ እንዲል እድሜውን አሳላውን ግማሾቹን ከ2 አመት ምናምን ካለፈ በኋላ ያደረኳቸው አሉ ከዛ በፊት ያደረኳቸው አሉ ማድረግ አርጓል ሁሉንም ግን I just ለኔ ለፒስ ኦፍ ማይንድ ለራሴ ሰላም እንዲኖረኝ በማለት ነው ምን መሰለሽ በሽታዎቹ ጉዳትና እንግዲህ ሞት ለመከላከል ነው አይደለ ኢንፋንት ሞርታሊቲ ይባላል ልጆች እስከ 1 አመታቸው ድረስ በጤና እንዲደርሱ ነው እነዚህ በሽታዎች በ2 አመታቸው አይደለም ስለዚህ አንዳንድ መርፌዎቹ ለምሳሌ ሚዝልስ ኢትዮጵያ ሚዝል ሾት በአንድ ወር ነው በመናው ነው የሚሰጠው ኦኬ እዚህ በአንድ አመት የምንሰጠው እንዳውም 2 ነው አከታትሎ የሚሰጧቸው በትንሽ እድሜያቸው ለምን በሽታው ያን ጊዜ ነው ያለው በሽታው ከያዛቸው ልጆቹ ይሞታሉ you know so ዲሌይ የምታደርጊው አይነት ቫክሲኖች ሊኖሩ ይችላሉ ግን the majority ብዙዎቹ እነዚህ pertussis DTP measles ምናምን
ከአንድ አመት በታች ያሉ እድሜ ላይ ነው ልጆችን ጉዳት የሚያመጣው እኔ ሬዚደንት ሆኜ ገና ሄሞፊለስ ኢንፍሉዌንዛ እና ፕሬቭናር ቫክሲን እንደዚህ አልተፍታታም ነበር ICU rotation ስንሰራ meningitis hemophilus influenza meningitis hemophilus influenza meningitis prevnar pneumonia ICU ውስጥ ሁሉም ልጆች ኢንቱቤትድ ሆኖ የሚሞቱት እነሱ ነበሩ ይሄ ቫክሲን ሲመጣ እሱ ሁሉ ጠፋ አይሽ ሞት ሲቀር ሲረሳ ለምን እንደቀረ ይረሳል ስለዚህ ዲሌይ ማድረግ ቫክሲን it's kind of missing the point ግን I don't mind if you say to me I want to take ሶስት መርፌ ዛሬ ሁለት መርፌ ብቻ ነው አታይም ወሰደም ፈልገው ከሁለት ሳምንት በኋላ መጥቼ ግን በዚህ በክሪቲካል ታይም ውስጥ መስጠት አለብኝ አሁን ምናየው ማምፕስ እናያለን በፊት ማናየው የነበረው measles በየቦታው ሰማለን ኒውስ ላይ በቀደምታ ጆሮዋ ሂሪንጓን ያጣች ልጅ አጋጠመችኝ ላስት ይር ማምፕስ ይዟት you know ከሌላ ስቴት መጣ ስለዚህ ፐርታሲስ whooping cough እኔ whooping cough ካየሁኝ 10 አመት ይሆናል 3 አየሁኝ in the past month ገብቶሻል ምልሽ እና እነዚህ ልጆች ሆስፒታል መግባት አለባቸው ለምን ተኝቶ ብሎ ቀጥሎ ሊሞቱ ይችላሉ ዋው ስለዚህ ፖይንታችን አንርሳው መርፌ የሚሰጥበት ምክንያት ልጆች በጤና ሆኖ አመታቸውን ልደታቸውን እንዲያከብሩ ነው and I think that's got lost in the message I think that's why we don't have polio አሁን የሌለበት ምክንያት is for that it is very simple ሰው የሚያስታውሰው ሌላ እንግዲህ ለወላጆች empower ለማድረግ ከዶክተሮቻቸው ከልጆቻቸው ዶክተሮች ጋር በግልጽነት እንዲነጋገሩ እንደ ፓርትነር አንቺን እንዲያዩ በጣም ኢምፖርታንት የሆኑ ጥያቄዎች እኛ ጋር እየመጡ ቢጠይቁ እነዚህን ቢጠይቁ ደስ ይለኛል የምትያቸው ምንድነው አይኖ በእድሜ ይለያያል ግን ወላጆችን በመከር ብትምን ትያለሽ እኔ ወላጅን የምመክረው ሐኪማችሁ ጋር ጥሩ ሪሌሽንሺፕ ይኖራችሁ ሄደሽ ሐኪምሽ ጋር ከፍቶሽ ወይ የተሰማሽ ሳይመስልሽ ምትወጪ ከሆነ ሐኪምሽን መቀየር ትችያለሽ ማት ሐኪም አለ ስለዚህ ላንቺ የሚሆነው ጋር መቀየር ትችያለሽ ከመሄድሽ በፊት ትንሽ የራስሽንም ሪሰርች መስራት ጥያቄሽን መጻፍ ምን ኤክስፔክት እንደምታደርጊ እነሱም እንዲያውቁ ይሄንን ሰግቻለሁ ይሄንን እንደዚህ ሆኛለሁ ምን ላድርግ ጥያቄ ጠይቁ የዲቨሎፕመንታል ማይልስቶን ያልኳችሁን ከሲዲሲ ዌብሳይት ፕሪንት ማድረግ ትችላላችሁ ያላሟላ ከመሰላችሁ ይሄኮ አላሟላም ምን ይሻላል ብላችሁ ተነጋገሩ እና ያችን ሪሌሽንሺፕ ለናንተም comfortable ለሐኪሙም comfortable የሆነ መሆን አለበት ስለዚህ አንድ ሁለት ቀይሮ ሞክሮ ለናንተ የሚሆን ማግኘት ምንም ጉዳት የለውም እኛም ፐርሰናሊ አንወስደውም ለምን ከሁሉ ሰው ጋር እኩል አይነት መግባባት አይኖርሽም ስለዚህ እኔ ሄዶ next time colleague ባይ ምንም ፐርሰናሊ አንወስደውም because ይገባናል that's just life ነው ስለዚህ ኦኬ በጣም መቼስ በጣም ብዙ ጠቃሚ ሐሳቦችን ዛሬ ነግረሽናል እንዳልሽው ወላጆች ኢንፎርሜሽን ከፈለጉ በተለያየ መንገድ ማግኘት የሚችሉበት ጊዜ ነው እንግዲህ በአሁኑ ጊዜ ቲክቶክ ትንሽ ሚስኢንፎርሜሽን እየሰጠው ወላጅ የልጆቻችሁን ጤና የራሳችንን ጤና በቲክቶክ አይደለም እንግዲህ ሊሆን ይችላል ግን አይ ቲንክ ዋናው ሱስርሱ መሆን የለበትም ዶክተሮቻችሁ ነው መሆን ያለበት አገራችን ቢሆን የጤና ጥበቃ ብዙ አይነት ስራ የሚሰራለ አዌርነስን በተመለከተ ስለዚህ ኦፊሻል ከሆነ ቦታ ላይ ኢንፎርሜሽን ከዶክተሮቻችን እየፈለጋችሁ ለልጆቻችን የሚያስፈልገውን ክትትል ከተደረገላቸው ብዙ አቮይድ ምናረጋቸው ነገሮች ልጆቻችንን በጣም በትክክለኛ ሁኔታ እንዲያድጉ የሚያስፈልጋቸው ነገር እንዲቀርብላቸው early intervention ብዙ ተነጋግረናል እሱን ማግኘት እየቻሉ thrive ማድረግ እንዲችሉ መርዳት እንችላለን ማለት ነው እንደወላጆች ዶክተር ፑፒ በጣም አመሰግንሻለሁ thank you ሄሌኒ አመሰግናለሁ ቆይታ ስላደረግሽ እንግዲህ ተመልካቾቻችን የዛሬ ፕሮግራማችን ላይ ብዙ ጠቃሚ ሐሳቦችን እንዳገኛችሁ ተማመናለሁ እንግዲህ ካይዘርንም በጣም አርጌ አመሰግናለሁ ይሄንን መድረክ ስለሰጠን በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ በደህና ቆዩ